ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር በተለይም ደሴ ነኝ። አብራችሁን ቆዩ። በሐረሪ ክልል እየተገነባ የሚገኘው ሞዴል ሁለተኛ ደረጃ ትምህርት ቤት ፕሮጀክት በፍጥነትና በጥራት ተጠናቆ ለክልሉ ማህበራዊና ኢኮኖሚያዊ እድገት የድርሻውን እንዲወጣ ለማስቻል ተገቢውን ክትትልና ድጋፍ ይደረጋል ሲሉ የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ ተናገሩ። ርዕሰ መስተዳድር አቶ ኦርዲን በድሪ በክልሉ እየተገነባ የሚገኘው ሞዴል ሁለተኛ ደረጃ ትምህርት ቤት ፕሮጀክትን ተዘዋውረው ተመልክተዋል። በዚህ ወቅትም ርዕሰ መስተዳድሩ እንዳሉት ፕሮጀክቱ በአሁኑ ወቅት በተሻለ የፊዚካል አፈጻጸም ላይ ይገኛል። በተለይም የሞዴል ሁለተኛ ደረጃ ትምህርት ቤት መገንባቱ በክልሉ የትምህርት ጥራትና ተደራሽነት የበለጠ ማሳደግ ረገድ ፋይዳው የላቀ ነው ብለዋል። በተለይ በዘመናዊ ትምህርት የታነጸና በእውቀት የበለጸገ ሀገር ተረካቢ ትውልድ በማፍራት ረገድ ያለው አስተዋጽኦ የላቀ መሆኑን ያነሱት በቀጣይም ፕሮጀክቱ በፍጥነትና በጥራት ተጠናቆ ለክልሉ ማህበራዊና ኢኮኖሚያዊ እድገት የድርሻውን እንዲወጣ ለማስቻል ተገቢውን ክትትልና ድጋፍ እንደሚደረግም ነው የገለጹት። ርዕሰ መስተዳድሩ ሌሎች በከተማው የተሰሩ የሚገኙ ፕሮጀክቶችንም ተዘዋውረው ተመልክተዋል። በሐረሪ ክልል የወባ በሽታ ስርጭት ለመከላከልና ለመቆጣጠር የሚያስችል የንቅናቄ ሳምንት ተጀመረ። በኤረር ወልዲያ አንደኛ ደረጃ ትምህርት ቤት በተጀመረው በዚህ ንቅናቄ ህብረተሰቡ የታቆሩ ውሃዎችን በማስወገድና ምልክቶቹንም ሲያይ በአፋጣኝ ወደ ጤና ተቋማት በመሄድ ራሱን እንዲጠብቅ ጥሪ አቅርበዋል። አያንቱ አህመድ ተጨማሪ አላት። የወባ በሽታ ስርጭትን ለመከላከልና ለመቆጣጠር የሚያስችለው የማህበረሰብ ንቅናቄ መድረክ በሐረሪ ክልል ኤረር ወረዳ ኤረር ወልዲያ አንደኛ ደረጃ ትምህርት ቤት በይፋ ተካሂዷል። ንቅናቄውን ያስጀመሩት የሐረሪ ክልል ጤና ቢሮ ኃላፊ ዶክተር አብዲ አሚን መድረኩ የህብረተሰቡን ግንዛቤ ለማሳደግ መዘጋጀቱን ገልጸው ከቅርብ ጊዜ ወዲህ በክልሉ በተለይ ለበሽታው ይበልጥ ተጋላጭ በሆኑ በኤረር ወረዳ የወባ ስርጭት እየጨመረ መምጣቱን ኃላፊው ጠቁመዋል። ዶክተር አብዲ አሚን አክለውም ህብረተሰቡ ትኩረት ሰጥቶ አካባቢው የሚገኙ የታቆሩ ውሃዎችን በማስወገድና ንጽህናን በመጠበቅ ራሱንና ማህበረሰቡን መከላከል እንዳለበት አሳስበዋል። እንደ ትኩሳት፣ መንቀጥቀጥና ብርድ ማለት ያሉ የበሽታው ምልክቶች ሲያስተውልም በአፋጣኝ ወደ ጤና ተቋም በመሄድ አስፈላጊውን ምርመራና ሕክምና ማድረግ እንደሚገባ አስገንዝበዋል። በትምህርት ቤቱ በተሰናዳው በዚህ መድረክ ላይ የተገኙት በሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ የፖለቲካ ጉዳዮች ዋና ዳይሬክተር አቶ ታመነ ፍቃዱ መንግስት ትኩረት ሰጥቶ ከሚሰራባቸው ዋና ዋና ጉዳዮች መካከል የህብረተሰብ ጤና ቀዳሚ መሆኑንና ይህም የንቅናቄ መድረክ የዚሁ ማሳያ ነው ብለዋል። የታቆሩ ውሃዎችን ለወባ ትንኝ መራባት እጅግ አመቺ ሁኔታዎችን እንደሚፈጥሩ የገለጹት ደግሞ በቢሮ የበሽታ መከላከልና ጤና ማበልጸግ ዳይሬክተር አቶ መሐመድ ሱሌማን ናቸው። በጤና ቢሮ የወባና ትኩረት የሚሹ የሀሩራማ በሽታዎች መከላከል አስተባባሪ አቶ አብዲ አልይ በበኩላቸው የታቆሩ ውሃዎችን በማፋሰስና የአካባቢ ጥበቃ ስራዎችን በማጠናከር ወረርሽኙን መክታት እንደሚገባ ጥሪ አቅርበዋል። የተጀመረው የወባ ንቅናቄ ሳምንት በኤረር ወረዳ ብቻ ሳይወሰን መሰል የግንዛቤ ፈጠራና የአካባቢ ጽዳት ስራዎች በሁሉም የክልሉ አካባቢዎች በስፋት እንደሚቀጥሉ ተመላክቷል። የሐረሪ ክልል ደም ባንክ አገልግሎት በበጀት ዓመቱ 7750 ዩኒት ደም ለመሰብሰብ አቅዶ እየሰራ መሆኑን ገለጸ። የህብረተሰቡ የደም የመለገስ ባህል ከቀድሞ መሻሻል ማሳየቱንና የሆስፒታሎች የደም ፍላጎትም እየጨመረ መምጣቱ ተገልጿል። ዘገባው የአረፋት ኡስማን ነው። ተጨማሪው በተከታይነት ይቀርባል። የሐረሪ ክልል ደም ባንክ በተያዘው በጀት ዓመት 7750 ዩኒት ደም ለመሰብሰብ አቅዶ እየሰራ መሆኑን አስታውቋል። ከሐረሪ ብዙሃን መገናኛ ኤጀንሲ ጋር ቆይታ ያደረጉት የክልሉ ደም ባንክ ኃላፊ ወይዘሮ አረፋት ማህዲ ዘንድሮ በክልል ደረጃ ለመሰብሰብ ከታቀደው 7750 ዩኒት ደም ውስጥ ባለፉት ወራት ከ4760 ዩኒት በላይ መሰብሰብ መቻሉን ገልጸዋል። በዘንድሮ ዓመት የታቀደው 7750 ዩኒት እንሰበስባለን ብለን ነበረ። እስከ 9 ወር ድረስ ግን የተሰበሰበው ደም 4764 ወላ 4770 እዛ አካባቢ ነው የተሰበሰበው። የህብረተሰቡ ሁኔታ ተነሳሽነቱ ከአመት አመት እየጨመረ ቢሆንም አሁንም
ገና ብዙ ይቀረዋል። በቀሪው ጊዜም የተያዘውን እቅድ ሙሉ በሙሉ ለማሳካት በትኩረት እንደሚሰራ ተናግረዋል። የህብረተሰቡ ደም የመለገስ ባህል ከቀድሞ መሻሻል ማሳየቱን የጠቆሙት ወይዘሮ አረፋት በተመሳሳይ መልኩ የሆስፒታሎች የደም ፍላጎትም እየጨመረ መምጣቱን አስረድተዋል። በመሆኑም ደም ባንኩ የሆስፒታሎችን ፍላጎት በላቀ ደረጃ ለማሟላት በትጋት እንደሚሰራ አረጋግጠዋል። ለዚህም ስኬት መንግስታዊና መንግስታዊ ያልሆኑ ተቋማት፣ ወረዳዎች፣ የሃይማኖት ተቋማት፣ ሆስፒታሎች እንዲሁም መላው ህብረተሰብ ደም በመለገስ የበኩላቸው አስተዋጽኦ እንዲያደርጉ ጥሪ አቅርበዋል። የሆስፒታሎችን ፍላጎት ለማሟላት አሁንም የበለጠ መስራት ይኖርብናል። ለዛ ደግሞ የሚያስፈልገው ያው የህብረተሰቡ ተሳትፎ በጣም ከፍተኛ መሆን አለበት። ደም አንድ ጊዜ የዜግነት ግዴታ አይደለም። አንድ ጊዜ ሰተን እንደዚህ የምንተወው ማለት ነው። ምክንያቱም ከቁርስ ምሳ ራት በላይ ሆስፒታሎች ደም ይፈልጋሉ። 24 ሰዓት ደም ያስፈልጋል እዚህ ቤት ውስጥ እና ስለዚህ ደሙን በተገቢ ሁኔታ ልናገኘው ይገባል ማለት ነው። ያንን ለማድረግ ደግሞ የተለያዩ መንግስታዊና መንግስታዊ ያልሆኑ ድርጅቶች አሉ፣ የሃይማኖት ተቋማቶች አሉ። እነዛ ሁሉ ላይ እየሰራን ነው ያለ ነው። ደም የማይሸጥና የማይለወጥ የህይወት ስጦታ ነው ያሉት ኃላፊዋ ህብረተሰቡ ይህንን ተገንዝቦ ደም እንገዛላቸዋለን ከሚሉ ህገወጥ አካላት ራሱ እንዲጠብቅና መሰል ድርጊቶች ሲያጋጥሙም የማጋለጥ ኃላፊነቱ እንዲወጣ መልእክታቸውን አስተላልፈዋል። በሐረሪ ክልል ባለፉት ዓመታት በጀጎል ዓለም አቀፍ ቅርስ ከ22 ኪሎ ሜትር በላይ የኮሪደር ልማት ስራ መከናወኑን የክልሉ ባህል ቅርስና ቱሪዝም ቢሮ አስታወቀ። በተከናወነው ስራም ገጠርና ከተማን የሚያገናኘው ህዝብና ተቋማት እንዲሁም ማህበራትና የዲያስፖራ አባላት በእኔነት ስሜት ተሳታፊ ሆነዋልም ተብሏል። ተጨማሪውን አዩብ ካዛሊ ያቀርበዋል። በሐረሪ ክልል ባለፉት ዓመታት በጀጎል ዓለም አቀፍ ቅርስ ከ22 ኪሎ ሜትር በላይ የኮሪደር ልማት ስራ መከናወኑን የክልሉ ባህል ቅርስና ቱሪዝም ቢሮ አስታውቋል። በክልሉ ባህል ቅርስና ቱሪዝም ቢሮ የቅርስ ዳይሬክተር ኢንጂነር አሚር ረመዳን ባለፉት ዓመታት በጀጎል ዓለም አቀፍ ቅርስ ውስጥ ስለተከናወኑ የኮሪደር ልማት ስራዎች በሚመለከት መግለጫ ሰጥተዋል። በመግለጫቸውም በክልሉ ባለፉት ዓመታት ቅርሶችን በማልማትና በመንከባከብ ከዘርፉ የሚገኘውን ጥቅም በማሳደግ ረገድ ዘርፈ ብዙ ስራዎች ሲሰሩ መቆየታቸውን ጠቁመዋል። ሺህ ዘመናትን ያስቆጠሩ ታሪካዊና ጥንታዊ ቅርሶችን ለጎብኚዎች ምቹና ማራኪ ለማድረግ የተከናወኑ ውጤታማ ስራዎችም ለአብነት ጠቅሰዋል። በክልሉ የሚገኙ ቅርሶችን በመንከባከብና በማልማት ረገድ የተከናወኑ ስራዎችም ሐረርን ተመራጭ የቱሪስት መዳረሻ ያስደረጉና የሀገር ውስጥና የውጭ ቱሪስቶችን ፍሰት ገቢ እንዲጨምር ከፍተኛ አስተዋጽኦ ማበርከቱን ተናግረዋል። በክልሉ ፕሬዝዳንት አቶ ኦርዲን በድሪ ሀሳብ አመንጭነት በተደመረ አቅምና በላቀ ቁርጠኝነት ህዝብን በማሳተፍ ከመንግስት ምንም አይነት በጀት ሳይመደብለት ከ22 ኪሎ ሜትር በላይ የውስጥ ለውስጥ መንገዶች ማልማት መቻሉን ገልጸዋል። ከዚህ በተጨማሪ 3.4 ኪሎ ሜትር የሚሸፍነው የጀጎል ግንብ መልሶ የማልማትና የአረንጓዴ ስፍራ እውን ማድረግ ተችሏል ብለዋል። በዚህ ከ7000 በላይ ዜጎች የስራ ዕድል መፍጠሩን ነው ኢንጂነር አሚር የተናገሩት። በአካባቢው ሀብትና እውቀት በመጠቀም የተከናወኑ ስራዎች በመጠቀም እውን የተደረገው ስራም የቅርሱን ይዞታና ታሪካዊነት ውብ እንዲሆን ማድረግ ስለመቻሉም ገልጸዋል። በተከናወነው ስራም በገጠርና ከተማ የሚገኙ ህዝብና ተቋማት እንዲሁም ማህበራትና የዲያስፖራ አባላት በእኔነት ስሜት ተሳታፊ ሆነዋል ብለዋል። በጀጎል መልሶ ማልማት የተሰሩ የኮሪደር ልማት ስራዎች ከተማዋ ተመራጭ የቱሪስት መዳረሻ እንድትሆን ከማሳደግ ባለፈ ለነዋሪዎቿ የተመቸች እንድትሆን ያስቻለ መሆኑን ጠቅሰዋል። በቀጣይም በጀጎል ዓለም አቀፍ ቅርስን ጥበቃና እንክብካቤ ስራዎች ተጠናክረው ይቀጥላሉ ብለዋል። በሐረሪ ክልል ተማሪዎች በአፍ መፍቻ ቋንቋቸው መማራቸው በትምህርት ጥራትና በውጤታቸው ላይ ትልቅ ለውጥ እያመጣ መሆኑ ተገለጸ። በክልሉ ኤረር ወረዳ የሚገኘው የኤረር ትምህርት ቤት ተማሪዎች በአፍ መፍቻ ቋንቋቸው ማስተማር ከጀመረ ወዲህ የተማሪዎች ውጤት በእጅጉ መሻሻሉንና የመማር ማስተማር ሂደቱ መቅለሉን አስታውቋል። ዘገባው የአደም ኢብራሂም ነው። ገዛኸኝ አራጌ ተጨማሪውን ያቀርበዋል። በሐረሪ ክልል በለውጥ ዓመታት ውስጥ ተማሪዎች በአፍ መፍቻ ቋንቋቸው እንዲማሩ የተደረገ ጥረት በትምህርት ጥራትና በተማሪዎች ውጤት ላይ ከፍተኛ መሻሻል እያሳየ ይገኛል። በኤረር ወረዳ የሚገኘው የኤረር ትምህርት ቤት ተማሪዎች እንደገለጹት በአፍ መፍቻ ቋንቋ መማራቸው ትምህርቱን በቀላሉ ለመረዳትና ከፍተኛ ውጤት ለማስመዝገብ ትልቅ እድል ፈጥሮልናል ይላሉ።
በትውልድ በአፍ ቋንቋዬ መማሬና ማደጌ ጥሩ ነው። እኔ ያለሁበት አካባቢ አማርኛ ቋንቋ አይናገሩም። የሚግባቡበት ወይም የሚረዱት ቋንቋ አፋን ኦሮሞ በመሆኑ በትውልድ ቋንቋ መማር ጥሩ ውጤት ማምጣት እንችላለን። ራስ ቋንቋ መማር ጥሩ ነው። ሌላ ቋንቋ መማርም ጥሩ ነው። ነገር ግን በትውልድ ቋንቋችን መማር ለኛ የተሻለ ነው። ተማሪዎች አክለውም በአፍ መፍቻ ቋንቋ መማር ከትምህርት ስኬት ባለፈ የማህበረሰቡን ባህል ታሪክና እሴት ጠብቆ ለማቆየት እንዲሁም ያስተሳሰብ አድማስን ለማስፋት የላቀ ሚና እንዳለው ጠቁመዋል። የትምህርት ቤቱ መምህራን በበኩላቸው ይህ አሰራር ተማሪዎች የራሳቸውን ቋንቋና ባህል በሚገባ እንዲያውቁ ከማድረግ በላይ ሌሎች ቋንቋዎችንም በቀላሉ እንዲማሩና በመካከላቸው ያለውን ማህበራዊ ትስስርና መስተጋብር እንዲያጠናክሩ እየረዳቸው መሆኑን ገልጸዋል። አፋን ዳሎታቲን በረታን በረቹን ፋይዳሌ እዱቀባ በረቶኒ እዱቅ ረጋፈኑ ተበርሲፍኑ በትውልድ ቋንቋ መማር ትልቅ ጥቅም አለው። ተማሪዎች በሚረዱት ቋንቋ ሲማሩ ከፍተኛ ውጤት ያስመዘግባሉ። እኛ ያለንበት አካባቢ የሚረዱት ቋንቋ አፋን ኦሮሞ ስለሆነ በትውልድ ቋንቋቸው በመማሩ ጥሩ ውጤት እያስመዘገቡ ይገኛል። ኢሳዳ ተካ ቀፍቲ ጋርፊቱ ፍሌ ብያፍሌ ቡአ ቡሰየት ያደ አኒ ፊቲኒዮ በረተናማ አኩመላሉ ከነቲ ጀቹ ለናኖ ኤረር ከነ ከሰቲ በትውልድ ቋንቋ መማር ጥሩ ነው። የሚረዱት ቋንቋ አፋን ኦሮሞ ስለሆነ በትውልድ ቋንቋ መማር መልካም ነው። ቀብጢ ጋሪስ ገልሚሲሱን ይደንዳል። መምህራኑ አክለውም በአፍ መፍቻ ቋንቋ ማስተማር የመማር ማስተማሩን ሂደት እጅግ ያቃለለውና መምህራን ተማሪዎች በነጻነት የሚግባቡበት ምቹ ሁኔታን የፈጠረ መሆኑን አብራርተዋል። በረታን ተኮ አኩሞ ቤከሙ አፋን ዳሎታ ሳቲን በረተሜ ነው። አንድ ተማሪ በሚረዳው ቋንቋ ከተማረ ትምህርቱ በቀላሉ ይገባዋል። ጥሩ ውጤትም በማስመዝገብ ይችላል። በትውልድ ቋንቋ ካልተማረ ግን ጊዜ ይወስድበታል። ተማሪዎች በትውልድ ቋንቋቸው መማራቸው በክልልና በአገር አቀፍ ደረጃ በሚሰጡ ፈተናዎች ላይ ጥሩ ውጤት ማስመዝገብ ይችላሉ። አፋኑ መሳኒቲን ዋን ቆርማታ ፎላተን ይፈጨ የአፍ መፍቻ ቋንቋ ትምህርት በውጤት ላይ ያመጣው መሻሻል የትምህርት ጥራትን ለማረጋገጥ መሰረቱ ከታችኛው እርከን እንደሚጀምር ትልቅ ማሳያ ነው። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ አገር አቀፍ ዘገባዎች አለፍን። የኢትዮጵያ ሀገራዊ ምክክር ኮሚሽን የሀገራዊ ምክክር ጉባኤ አጀንዳዎችን ለሃይማኖት ተቋማትና ለሲቪክ ማህበራት አቅርበዋል። በሌላ ዜና የኢትዮጵያ ፌዴራል ፖሊስ ዓለም የደረሰበት የዘመኑን ቴክኖሎጂ በመታጠቅ አቅሙን አሳድጓል ሲሉ የተቋሙ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገለጹ። ተጨማሪውን ለንሽ መልስ ታቀርባለች። የኢትዮጵያ ሀገራዊ ምክክር ኮሚሽን የሀገራዊ ምክክር ጉባኤ አጀንዳዎችን ለሃይማኖት ተቋማትና ለሲቪክ ማህበራት አቅርበዋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አሪያ ለሀገራዊ ምክክር ጉባኤ የሚቀርቡ አጀንዳዎች ላይ ከሃይማኖት ተቋማትና ሲቪክ ማህበራት ጋር የማረጋገጥ ስራ መስራታችን የምክክሩን ተአማኒነት ያሳድጋል ብለዋል። ኮሚሽኑ አጀንዳ የመቅረጽ የማደራጀትና የማጠናከር ምዕራፍ ላይ መሆኑን ጠቅሰው በቀጣይ ለሀገራዊ ምክክር ጉባኤ የሚቀርቡ አጀንዳዎች ላይ ከባለድርሻ አካላት ጋር የማረጋገጫ ስራ እየሰራ እንደሚገኝ አመልክተዋል። ኮሚሽኑ እየሰራ ያለውንና የቀረጸውን አጀንዳ ለሃይማኖት ተቋማትና ለሲቪክ ማህበራት አቅርቦ ግብዓት እየሰበሰበ ይገኛል። የሲቪል ማህበረሰብ ድርጅቶች ምክትል ፕሬዝዳንት አህመድ ሁሴን በበኩላቸው የአጀንዳ ማረጋገጫ ስራ ለቀጣይ ውይይታችን መሰረት የሚሰጥ ወሳኝ እርምጃ ነው ብለዋል። የተመረጡት አጀንዳዎች የዜጎች እውነተኛ ጥያቄዎች ላይ ተመሰረቱ መሆናቸውን ጠቅሰው የሴቶች ወጣቶችና አካል ጉዳተኞችን ጨምሮ የሁሉንም ማህበረሰብ ጥያቄ ይመልሳል ነው ያሉት። የኢትዮጵያ ፌዴራል ፖሊስ ዓለም የደረሰበት የዘመኑን ቴክኖሎጂ በመታጠቅ አቅሙን አሳድጓል ሲሉ የተቋሙ ጠቅላይ አዛዥ ኮሚሽነር ጀነራል ደንበላሽ ገብረ ሚካኤል ገለጹ። 117ኛው የኢትዮጵያ ፖሊስ መስረታ ቀን በኢትዮጵያ ፖሊስ ዩኒቨርሲቲ ተከብሯል። ኮሚሽነር ጀነራል ደንበላሽ ገብረ ሚካኤል በዚህ ወቅት እንዳሉት የሀገር ድንበር ተከብሮ ዜጎች በነጻነት እንዲንቀሳቀሱ ፖሊስ ትልቁ ሚና እየተወጣ ነው። ተቋሙ ወንጀልን አስቀድሞ በመከላከልና የሕግ የበላይነትን በማረጋገጥ ከአፍሪካ ብቁና አስተማማኝ ቁመና ላይ ይገኛል ብለዋል። በወንጀል መከላከልና
ተያያዥ ፖሊሳዊ ትግበራዎች የዲጂታል ስርዓቶችን ወደ ስራ በማስገባት ፖሊሳዊ ስራዎችን ማዘመን መቻሉን ገልጸዋል። የሳይበር ወንጀሎችን፣ የፋይናንስ ማጭበርበሮችንና የተወሳሰቡ የዲጂታል አሻራዎችን በአጭር ጊዜ ውስጥ በመተንተንና በማስረጃነት በማቅረብ ተቋሙ በአፍሪካ ውስጥ ግንባር ቀደም የቴክኖሎጂ ባለቤት ሆኗልም ነው ያሉት። ተቋሙ በቴክኖሎጂ የታገዘ የወንጀል መከላከል አቅም ማሳደጉን ጠቅሰው የትኛውንም የጸጥታ ስጋት ለመቀልበስ የሚያስችለው ቁመና ላይ ይገኛል ብለዋል። በወንጀል ምርመራ፣ ድንበር ተሻጋሪ ወንጀሎችና ሽብርተኝነትን መከላከልን ጨምሮ የህገወጥ የሰዎች ዝውውርን መከላከል ረገድ ውጤታማ ስራዎች መከናወናቸውን መናገራቸውን የፋና ብሮድካስቲንግ ዘገባ ያመላክታል። በኦሮሚያ ክልል በበልግ እርሻ የተዘሩ ሰብሎችን እንክብካቤና ጥበቃ በማድረግ የታቀደውን ምርት ለማግኘት ትኩረት መሰጠቱን የክልሉ ግብርና ቢሮ ገልጿል። የቢሮ ምክትል ኃላፊ ባሪሶ ፈይሳ ለኢዜአ እንደገለጹት በበልግ አዝመራ ከለማው 1.9 ሚሊዮን ሄክታር መሬት ከ46 ሚሊዮን ኩንታል በላይ ምርት ለማግኘት ታቅዷል። ዘንድሮ የተከናወነው የበልግ እርሻ ስራ ከእቅድ በላይ መፈጸሙን ጠቁመው ለስኬቱ ዋነኛው ምክንያት ያለውን አቅም አሟጦ መጠቀም በመቻሉ እንደሆነ አብራርተዋል። ለአርሶ አደሮቹ ምርትና ምርታማነትን የሚያሳድጉ ግብዓቶችና የግብርና ቴክኖሎጂዎች መቅረባቸው እና በተለይ የዘንድሮ የበልግ አዝመራ የዝናብ ስርጭቱ የተሻለ በመሆኑ ሰብሉ በጥሩ ቁመና ላይ እንዳለ አመልክተዋል። በበልግ አዝመራው የታቀደውን ምርት ለማግኘት ለሰብል ጥበቃና እንክብካቤ ልዩ ትኩረት በመስጠት ርብርብ እየተደረገ ነው ብለዋል። የብልጽግና ፓርቲ ወጣቶች ክንፍ በአማራ ክልል የተለያዩ አካባቢዎች የምረጡኝ ቅስቀሳ መርሃ ግብር አካሂደዋል። መርሃ ግብሩ በላቀ የወጣቶች ተሳትፎ ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ሀሳብ ነው የተካሄደው። የምረጡኝ ቅስቀሳው በደብረ ማርቆስ፣ ፍኖተ ሰላም፣ አዴት፣ ግንደወይን፣ ፈለገ ብርሃን፣ ደብረ ወርቅ ከተሞችና ሌሎች አካባቢዎች መካሄዱ ተገልጿል። በምረጡኝ ቅስቀሳ መርሃ ግብሩ ላይ በየአካባቢዎቹ የሚገኙ የብልጽግና ፓርቲ ወጣቶች ክንፍ አባላትና ደጋፊዎች እንዲሁም ነዋሪዎች ተሳትፈዋል። ተሳታፊ ወጣቶቹ በዚህ ወቅት የሀገርን ልማትና አንድነት የሚያጠናክሩ የተለያዩ ወቅታዊና ሀገራዊ መልእክቶችን አስተላልፈዋል። ለብልጽግና ፓርቲ ያላቸውን ጽኑ አጋርነት የገለጹት ወጣቶቹ ለተጀመሩ የብልጽግና ጉዞዎች ስኬት የበኩላቸው ሚና ለመወጣት ዝግጁ መሆናቸውን አረጋግጠዋል። ወጣቶች በሰባተኛው ጠቅላላ ምርጫ በንቃት መሳተፍ እንዳለባቸው ተመላክቷል። ዘገባው የፋና ብሮድካስቲንግ ነው። የውጭ ዜና በጉሮሮ ካንሰር ምርምር የላቀ ውጤት ያስመዘገቡ ኬንያዊ ተመራማሪ ዓለም አቀፍ ሽልማት አሸናፊ ሆኑ። የጉሮሮ ካንሰር በሽታ በተለያዩ ምክንያቶች የሚከሰት ሲሆን ሲጋራ ማጨስና አልኮል በብዛት መጠጣት ለበሽታው መከሰት ቀዳሚው ምልክቶች መሆናቸውን የዘርፉ ባለሙያዎች ይናገራሉ። ምስጋናው ኃይሉ ተጨማሪ አለው። በጉሮሮ ካንሰር ዙሪያ ከፍተኛ ለውጥ ያመጣው የምርምር ስራ ያከናወኑት ኬንያዊ ተመራማሪ ፕሮፌሰር ጆርጅ ንጃንጌ ዓለም አቀፍ ሽልማት ተበረከተላቸው። በኬንያ ዩኒቨርሲቲ የማስተማርና የሪፈራል ምርምር ሆስፒታል ኩትሪች ዋና አማካሪ የሆኑት ፕሮፌሰር ንጃንጌ ሽልማቱን ያገኙት ከእንግሊዝ ግሬተር ማንቸስተር ካንሰር አሊያንስ መሆኑ ተገልጿል። የምርምር ስራው ይበልጥ ተደራሽ እንዲሆን በተንቀሳቃሽ ክሊኒክ አማካኝነት ማህበረሰቡ ጋር እንዲደርስ ለማድረግ ከዩናይትድ ኪንግደም ብሔራዊ የጤና ተቋም የ446 ሚሊዮን የኬንያ ሽሊንግ የገንዘብ ድጋፍ የተበረከተላቸው መሆኑን ታውቋል። ኬንያ በዓለም ላይ ከፍተኛ የጉሮሮ ካንሰር ተጋላጭ የሆኑ ሰዎች ካሉባቸው የአፍሪካ ቀጠናዎች አንዷ ስትሆን በበሽታው የመያዝ ምጣኔም ከ100 ሺህ ሰዎች 17.6 በመቶ ነው። ፕሮፌሰር ንጃንጌ እንደሚሉት ከሆነም ምርምሩ በኬንያ ለሞት ከሚዳረጉ ቀዳሚ የካንሰር አይነቶች አንዱ በሆነው የጉሮሮ ካንሰር በሽታም ከመስፋፋቱ ቀደም ብሎ የመለየት ስልትን ለመቀየስ ያለመ መሆኑን ሽልማቱን በተቀበሉበት ወቅት ተናግረዋል። ተመራማሪው አያይዘውም በኬንያም ሆነ በዓለም አቀፍ ደረጃ ለጉሮሮ ካንሰር ቅድመ ምርመራ የሚጠቅም መረጃ ባመነጨው በዚህ ፕሮጀክት ውስጥ አንዱ መሪ ሆኜ በመሸለሜ ትልቅ ኩራትና ክብር ይሰማኛል ብለዋል። ህመሙ በኬንያ በስፋት የሚታይ ቢሆንም እስካሁን ትኩረት ሳይሰጠው መቆየቱን ጥናቶች ያሳያሉ። ይህ ዓለም አቀፍ የምርምር ቡድን በበሽታው ዘግይቶ የመታወቁን ችግር የቀረፈ መሆኑ ታውቋል። በኬንያ በየዓመቱ 4400 ሰዎች በላይ በጉሮሮ ካንሰር ህይወታቸውን የሚያጡ ሲሆን ዋነኛ ምክንያት ደግሞ የበሽታው በጊዜ አለመታወቅ ነው።
በዓለም ላይ በዚህ በሽታ ግማሽ ሚሊዮን ህዝብ ለህልፈት ሲዳረግ ህንድ፣ ቻይናና ባንግላዴሽ ደግሞ በዚህ በሽታ የሚጠቁ ህዝቦች ያሉባቸው ሀገራት ናቸው። የጉሮሮ ካንሰር በሽታ በተለያዩ ምክንያቶች የሚከሰት ሲሆን ሲጋራ ማጨስና አልኮል በብዛት መጠጣት ለበሽታው መከሰት ምክንያት መካከል ቀዳሚ መሆናቸው ይታወቃል። አዲሱ የኬንያው ፕሮጀክት ታዲያም እስካሁን በ900 በላይ የጤና ባለሙያዎችን ያሰልጠነ ሲሆን ከ1000 በላይ ህይወት አድን የህክምና ምርምሮችን በተንቀሳቃሽ ክሊኒክ እያከናወነ እየሰራ ስለመሆኑ ዴይሊ ኔሽን ዘግቧል። ወደ አሜሪካ የሚበር አውሮፕላን ኢቦላ ከተከሰተበት አካባቢ የመጣ ሰው በስህተት በማሳፈሩ ወደ ሌላ ሀገር እንዲሄድ ተደረገ። የአሁኑ የኢቦላ ወረርሽኝ በዓለም ጤና ድርጅት የዓለም አቀፍ ስጋት የህብረተሰብ ጤና ድንገተኛ አደጋ ተብሎ ታውጇል። ዘገባው የቢቢሲ ነው። ባህር ጠንክር ከፓሪስ ወደ ዲትሮይት የሚበር አውሮፕላን በኢቦላ ከተጠቃችው ዲሞክራቲክ ሪፐብሊክ ኮንጎ የመጣ አንድ ተሳፋሪ በስህተት በአውሮፕላኑ በመሳፈሩ ወደ ካናዳ አቅጣጫ ለመቀየር ተገዷል ሲል ባለስልጣናቱ ተናገሩ። አሜሪካ የቫይረሱን ስርጭት ለመገደብ ባወጣችው ገደቦች ምክንያት ተሳፋሪው በኤር ፍራንስ አውሮፕላን ላይ መጓዝ አልነበረበትም ሲል የአሜሪካው የጉምሩክና የድንበር ጥበቃ ሲቢፒ ኤጀንሲ ለቢቢሲ ገልጿል። በመካከለኛው አፍሪካ በተፈጠረው ወረርሽኝ ወደ 140 የሚጠጉ ሰዎች በኢቦላ እንደሞቱ የሚታመን ሲሆን ከ600 በላይ የተጠረጠሩ ሰዎችም ተገኝተዋል። ባለስልጣናቱ ግለሰቡ ለመጨረሻ ጊዜ በዲሞክራቲክ ኮንጎ የነበረበትን ጊዜ አልገለጹም። የካናዳ የጤና ባለስልጣናት ተሳፋሪው ምልክቶች እንዳላሳየና ተመልሶ ወደ ፈረንሳይ እንደተላከም ተናግሯል። የካናዳ የህብረተሰብ ጤና ተቋም ባለሙያዎችም ተጓዡን መርምረው ምልክት እንደማያሳይ አረጋግጧል ሲል የካናዳ ጤና ተቋም በሰጠው መግለጫ አስታውቋል። በበሽታ ቁጥጥርና መከላከል ማዕከል ሲዲሲ መሰረት በሽታው የተያዙ ሰዎች ኢቦላን ሊያሰራጩ የሚችሉት ምልክቶች መታየት ከጀመሩ በኋላ ብቻ ነው። ምልክቶቹ ግለሰቦቹ ከተጋለጡ ከ2 እስከ 21 ቀናት ውስጥ ሊታዩ ይችላሉም ተብሏል። አብራሪውን የጉዞ ለውጡን ካሳወቀ በኋላ ተሳፋሪዎቹ የፊት ጭንብል አጥልቀዋል ስትል በበረራው ላይ የነበረች አንዲት ተሳፋሪ ለቢቢሲ አሜሪካ ጋር ሲቢኤስ ኒውስ ተናግራለች። ተሳፋሪዎች ወደ ማረፊያዎቹ ከመድረሳቸው 4 ሰዓት በፊት ስለ ለውጡ እንደተነገራቸው ዲቦራ ሚኒስቴር ተናግረዋል። ሰዎች ምን እየተከናወነ እንዳለ ሲጠየቁ ነበር ብዬ አስባለሁ። ምክንያቱም ከ30 ደቂቃዎች በኋላ አብራሪው በአውሮፕላን ላይ ምንም ችግር እንደሌለ፣ ምንም የቴክኒክ ችግር እንዳላጋጠመ የአሜሪካ ባለስልጣናት አሜሪካ እንዳናርፍ ባለመፍቀዳቸው ብቻ መሆኑን ማረጋገጥ እንደፈለገ ተናግሯል ብላለች። በራሱ አውሮፕላን መንገደኞቹ ወደ ዲትሮይት እንደበረሩ ማክላለች። ኤር ፍራንስ ለአሜሪካ መገናኛ ብዙሃን እንዳረጋገጠውም በአሜሪካ ባለስልጣናት ጥያቄ መሰረት በአውሮፕላኑ ላይ የነበረ የኮንጎ ተሳፋሪ ወደ አሜሪካ እንዳይገባ ከተከለከለ በኋላ ወደ ሞንትሪያል አየር ማረፊያ ተዛውሯል። የአሜሪካ የድንበር ኤጀንሲ ሲቢፒ ኤር ፍራንስ ከዲሞክራቲክ ሪፐብሊክ ኮንጎ ወደ አሜሪካ የሚበር አንድ መንገደኛ በስህተት አሳፍሯል ብሏል። የአሁኑ የኢቦላ ወረርሽኝ በዓለም ጤና ድርጅት የዓለም አቀፍ ስጋት የህብረተሰብ ጤና ድንገተኛ አደጋ ተብሎም ታውጇል። ወደ ስፖርት ዘገባዎች አለፍን። የእንግሊዝ ብሔራዊ ቡድን የ2026 ዓለም ዋንጫ ውድድር ስብስብ ይፋ አደረገ። አሰልጣኝ ቶማስ ቱሄል በምርጫቸው ፊልፎርድና ኮል ፓልመርን አለማካተታቸው በርካቶችን እያነጋገረ ይገኛል። ተጨማሪውን ጅላሎ ኑሪ ያቀርበዋል። የማንቸስተር ሲቲው ፊል ፎደንና የቼልሲው ኮል ፓልመር ከእንግሊዝ ብሔራዊ ቡድን የዓለም ዋንጫው ስብስብ ውጭ ሆነዋል። ለሳውዲ ፕሮ ሊጉ ክለብ አል አህሊ የሚጫወተው ኢቫን ቶኒና የአስቶን ቪላው ኦሊ ዋትኪንስም የአምበሉ ሃሪኬን የፊት መስመር አጣማሪ ሆነው በቡድኑ ሲካተቱ፣ ሌላኛው የቪላ ተሰላፊ ሞርጋን ሮጀርስም የድርሻው ተቋዳሽ ሆነዋል። የማንቸስተር ዩናይትዱ ኮቢ ማይኖ፣ የኒውካስትል ዩናይትዱ ተከላካይ ቲኖ ሌቭራሜንቶ፣ የአርሴናሉ የክንፍ ተሰላፊ ኖኒ ማዴኬና የሲቲው ጆን ስቶንስ ለዚሁ የክረምት ውድድር በአሰልጣኝ ቶማስ ቱሄል የተመረጡ ተሰላፊዎች ናቸው። የሜኖ የዩናይትድ የክለብ አጋሩ ሉክ ሾው እንዲሁም የቼልሲው ተከላካይ ሌቪ ኮልዊል
ቤርንሌና የሊድስ ዩናይትድ የፊት መስመር ተሰላፊ ዶሚኒክ ካልቨርት-ሉዊን እድል ያልቀናቸው የፕሪሚየር ሊጉ ተሰላፊዎችም ሆነዋል። የአስቶን ቪላው ተከላካይ ኤዝሪ ቆንሳ በስብስቡ በለስ ሲቀናው የማንቸስተር ዩናይትዱ ሃሪ ማጓየር ጀርባ ተሰጥቶታል። የኖቲንጋም ፎረስቱ ኳስ አቆጣጣይ ሞርጋን ጊብስ ዋይትም በለስ የቀናው አይመስልም። እንግሊዝ የዓለም ዋንጫ ጉዟን ሰኔ 10 ከክሮኤሺያ በመፋለም ስትጀምር ሰኔ 16 ከጋና እንዲሁም የምድብ 12 የመጨረሻ ጨዋታውን ከ3 ቀናት በኋላ ከፓናማ ጋር ተገናኝታ ትዘጋለች። የቱሄል ስብስብ ወደ አሜሪካ ግንቦት 24 ላይ በማቅናት በፍሎሪዳ በሚኖረው የዝግጅት ቆይታ ግንቦት 29 ከኒውዚላንድ ከ4 ቀን በኋላ ደግሞ ከኮስታሪካ ጋር ይገናኛል። የፎደን በስብስቡ አለመካተት ለአድናቂዎቹ ጭምር ያላስገረመ ውሳኔ ሲሆን ቱሄልም ምህረት የለሽ መሆናቸውን በፓልመር ላይ በወሰዱት እርምጃ አሳይተዋል። ለፎደን አስቆጪው ነገር ግን በቅርብ ጊዜ እንቅስቃሴዎቹ ወደ ጥሩ አቅሙ በመምጣት ላይ ያለ መሆኑ ነበር። በ2024 የአውሮፓ ዋንጫ የፍጻሜ ጨዋታ ከተቀያሪ ወንበር ተነስቶ ግብ ያስቆጠረው ኮል ፓልመር እንደዚህ ወደ ኋላ ተንሸራቶ ከዓለም ዋንጫው ስብስብ ውጪ ይሆናል ብሎ ማንም የጠበቀ አልነበረም። ከባለፈው ዓመት የክለብ ዓለም ዋንጫ በኋላ ፓልመር በሁሉም ውድድሮች ከፍጹም ቅጣት ምት ውጪ 5 ግቦችና 3 አሲስቶች ናቸው በስሙ ያሉት። የብሽሽት ጉዳቱና በቼልሲ ቤት ያለው አለመረጋጋት ደህና አድርገው የቀጡት ይመስላል። ምናልባትም ፓልመር በክረምቱ የሚኖረው ረፍት ለቀጣዩ የቼልሲ አሰልጣኝ ዣቢ አሎንሶ ጭምር መልካም ዜና ይሆናል። ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ተከታተላችሁን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ